በጸዳ ጊዜ ቅዱሳን ሐዋርያት ምን አስተዋሉ? ቅናተ ቤትከ በልዓኒ፣ የቤት ቅናት በላኝ፣ የቤት ቅናት በልቶኛል ተብሎ በክቡር ዳዊት የተዘመረውን ርዕስ አድርገን የተነሳንበትን ቃል አስተዋሉት ይላል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ተመዝግቧል። ቅናተ ቤትከ በልዓኒ፣ የቤት ቅናት በላኝ የሚለውን ቃል አሰቡት ይላል። ለምን? ክርስቶስ ነው ስለ ቤቱ የቀረ። የአባቱ ቤት የሱ ቤት ነው። ይትግበሩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት የንግድ ቤት አታድርጉት። የአባቱ ቤት የሱ ነው። ለአብ ያለው ሁሉ የኔ ነው ብሏል በዮሐንስ ወንጌል ምዕራፍ 16 ቁጥር 15። አብ ወልድ መንፈስ ቅዱስ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መንግስት። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። አንዱ ያለ አንዱ የነበረበት ዘመን የለም፣ ደግሞ የሚኖርበት ዘመን አይኖርም። አስተውሉ። ከዘላለም እስከ ዘላለም አብ ወልድ መንፈስ ቅዱስ ዘላለም ቅድስት ሥላሴ እኔን አብ አንድ ነን ነው ያለው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ። ለዚህ ነው ለአብ ያለው እኔ ነው የአባቴን ቤት የንግድ ቤት አታድርጉት። የአባቱ ቤት የእርሱ ቤት ነው። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ነው። እነሱ የንግድ ቤት ስራ ነው። ይሄ በቁሙ ታሪኩ ነው። አጸዳው ቤተ መቅደሱ። እነኛን የአይሁድ ካህናትን ስልጣናቸውን ሻረ፣ ካለቅነታቸው ገፈፈ። የማይገባውን ነገር በመቅደሱ ሲያደርጉ አግኝቷቸዋልና እዛም የነበረውን ነገር አስወጣ። የዚህ ታሪክ ምስጢራዊ ትርጉም ምንድን ነው? ምስጢራዊ ትርጉሙን እናነሳ። ምስጢራዊ ትርጉሙ እንደዚህ ነው። ባካችሁ አስተውላችሁ ተከታተሉ። የአይሁድም ፋሲካ ቀርቦ ነበረ ይላል። የአይሁድ ፋሲካ ያለው በቤተ እስራኤል የተመሰልን አዳምና እኛ ልጆቹ ነን። የኛ ፋሲካ ቀርቦ ነበረ ማለት ነው። ፋሲካ ማለት መጀመሪያ ማለፍ አልፎ መሄድ ነው ብለናል። ፋሲካ ማለት ሁለተኛ ማዕዶት መሻገር ነው ብለናል። ምን ማለት መሰላችሁ? ሞት፣ መርገመ ሥጋ፣ መርገመ ነፍስ ከኛ የሚያልፍበት ጊዜ ቀርቦ ወይም ደርሶ ነበረ ማለት ነው። ይሄ ነው ምስጢሩ። ሞትን ከኛ ሊያሳልፍ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበረ። ይሄ ነው ይቀስፈን የነበረ፣ ይሄ ነው ያጠፋን ይገድለን የነበረ ቀሳፊው ይሄ ነው። በአዳምና በእኛ በልጆቹ ላይ ነበረ። ይሄ ያልፍ ነበረ ማለት ነው። እሱ ብቻ ግን አይደለም። በፋሲካው ለእስራኤል ለሥጋ መሻገር ሆኗል፣ ነፃ መውጣት ሆኗል። እንዲሁ አዳምና እኛ ልጆቹም ከሞት ወደ ሕይወት የምንሻገርበት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት የምንሻገርበት፣ ከዲያብሎስና ከሰራዊቱ አገዛዝ ነፃ የምንወጣበት ጊዜ ቀርቦ ነበረ ማለት ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። ለጊዜው በቁሙ ወደ ኢየሩሳሌም ነው የወጣው። ምስጢሩ ግን ወደ ዕፀ መስቀል ላይ ወጣ ማለት ነው። ወደ ቀራንዮ ኮረብታ ወጣ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ
ሰላማዊ ኢየሱስ ክርስቶስ ለምን ፋሲካችንን ሊያደርግ እስራኤል በግብፅ ባርነት ቤት ነበሩ ለ430 ዘመን። አዳምና እኛ ልጆቹ ለ5500 ዘመን ሙሉ በሲኦል በባርነት ቤት ውስጥ ነበርን። ግብፅ የሲኦል ምሳሌ ናት። የግብፁ ፈርዖን የዲያብሎስ ምሳሌ ነው። የፈርዖን ሰራዊት የአጋንንት ምሳሌ ናቸው። ልክ ከእስራኤል ቤት ቀሳፊው ሞተ በኩር ገዳዩ እንዲያልፍ ፋሲካው በጠቦቱ ደም እንደተደረገ ያ ጠቦት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ እንደመሰከረለት ነዋ በግዑ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም አለ። የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ይላል። በነጋው ይላል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ አይቶት ነው። መጥምቀ መለኮት ቅዱስ ዮሐንስ ወደ ኢየሱስ ክርስቶስ እያመለከተ እንዲህ አለ። እስቲ በሉ የዓለምን ኃጢአት በሉ የሚያስወግድ የእግዚአብሔር በግ እነሆ። ስለ ክርስቶስ የተነገረ ነው። ሌላ በግ እንዳታስቡ፣ ሌላ ጠቦት እንዳታስቡ። በጠቦት የተበሰለበት ምክንያቱ ምንድነው ቢሉ የ33 ዓመት ሆኖ ነው የተሰዋው። ጠቦት ከግልገል ከፍ ያለ ከበግ ዝቅ ያለ መካከል ላይ ያለ በዚህ ዕድሜው በሥጋ መስዋዕት ሆኖ ስለቀረበ በጠቦት መሰለ። ጠቦቱ ነውር የሌለው ነበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንከን የማይወጣለት ነው። ነውር የሌለበት ነው። ነቀፋ የማይገኝበት ነው። ጻድቀ ባህሪ ንጹሐ ባህሪ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። በእርሱም ኃጢአት የለም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ። ይህንን ማለት ነው ያ ጠቦት ቀንዱ እንዳልከረከረ፣ ጥፍሩ እንዳልዘረዘረ፣ ጠጉሩ እንዳላረረ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በገቢር በድርጊት በሥራ በነቢብ በቃል በንግግር በሐልዮ በሐሳብ በምኞት ንጹሐ ባህሪ ነው። ይህንን ማለት ነው በበግ መሰለው። በግ ያለው ትሕትናውን ሲያይ በግ ትሑት ነው። አንገቱን ደፍቶ መሬት እያየ ሄደ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትሕትና ነው። ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘው ጉዞ የትሕትና ጉዞ ነውና ትሕትናውን ሲያይ በግ አለው። ሌላው በግ የዋህ ነው። በግ ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ እያለ ሲሸልቱት ዝም ነው የሚለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከየዋህነቱ የተነሳ እንደ በግ ጠቦት ተሸለተ። መሸለት ማለት ምን መሰላችሁ? ልብሱን ገፈፉና ተከፋፈሉ። ቀሚስ ወይም እጀ ጠባቡ አንድ ወጥ ነበረች። አውልቀው ዕጣ ተጣጣሉባት፣ እርቃኑን አዋሉት። እንዲህ ነው መሸለት ማለት። ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹም ፊት ምንም ሳይናገር እንደሚቆም በግ ሆነ ይለዋል ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ስለ መከራ መስቀሉ ትንቢት ሲናገር ነው።
ስለዚህ የዋህነቱን ሳይበቃል በከዋህነቱ የተነሳ ቀንድ እያለው አይዋጋም። ቀንድ የተባለ ስልጣኑ እኮ ነው። የባህሪ አምላክ ነው። ከመቀዝበት ሊያጠፋቸው ይቻለው ነበረ፣ ግን በየዋህነት ዝም ብሎ ተሸለተ። የሚገርም ዝምታ። ሌላው በከዋህነቱ የተነሳ አራጆቹን ተከትሎ ሄዳል። ቢላ የሳሉበት ሊያርዱት ሊያወራርዱት እኮ ነው። እሱ ስለማያውቅ በጎ አያውቅ ከአራጆቹ ጋር ተከትሎ ሄዳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሰቅሉት እንደሚገድሉት ያውቃል። ሁሉን አዋቂ አምላክ ደግሞ በፈቃዱ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ሊቀርብ ነው የመጣው። ግን ተከትሎ ሄደ። በየዋህነት ሰቅለው የሚገድሉትን ተከትሎ ሄደ። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡት ከነበሩት እንስሳት መካከል አንዱ የበግ ጠቦት ነበር። የሐዲስ ኪዳኑ መስዋዕት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ለዚህ በበግ ተመሰለ። ይህንን እኮ ነው የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ ያለው መጥምቀ መለኮት ቅዱስ ዮሐንስ። እስቲ ከኔ ጋር አበሉ ኢየሱስ ደግሞ በሉ ሕዝቡን በገዛ ደሙ እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 ነው። ኢየሱስ ክርስቶስ ደግሞ በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከርኩሰታችን የቀደሰን ቅዱስ ሥጋውን ቆርሶ ከነውራችን ያጠበን ክቡር ደሙን አፍስሶ ነው። በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ። መስዋዕት ቤዛ ሆኖ ቀረበ። የአይሁድም ፋሲካ ቀርቦ ነበር። የአዳምና የኛ የሌሎቹ ፋሲካ ቀርቦ ነበር። ሞት ከኛ የሚያልፍበት ጊዜ ቀርቦ ነበር። እኛ ከሲኦል ከባርነት ቤት ነፃ የምንወጣበት ጊዜ ደርሶ ነበረ። ኢየሱስ ክርስቶስም ወደ መስቀል ላይ ወጣ ማለት ነው። እስቲ በሉ ፋሲካችን በሉ። ኢየሱስ ክርስቶስ ተሰቅሎልናልና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እንደገና በሉት ፋሲካችን በሉ። ኢየሱስ ክርስቶስ ተሰቅሎልናልና ፋሲካችን ማን ነው? ኢየሱስ ክርስቶስ ነው። የአዲስ ኪዳኑ ፋሲካ የተደረገው በጠቦት ደም አይደለም፣ በበግ ደም አይደለም፣ በቀራንዮ በግ፣ በየዋሁ በግ፣ በትሁቱ በግ፣ በእግዚአብሔር በግ፣ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ተደረገ። እስመ ቀናተ ቤትከ በልዓኒ፣ የቤት ቅናት በልቶኛል ያለው ይሄንን ነው። እስቲ አንሱ እንደገና እንመልከት። የእግዚአብሔር ቅናት ብሎ ይሄንን ያደርጋል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 7 ላይ ተነስቶ ከፍ ብለን ጥቂት ነገር እናንሳ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት አስቀድሞ ተናገረ። ገና አምላካችን ኢየሱስ ክርስቶስ ከመቤታችን ከመወለዱ ከ700 ዘመን አስቀድሞ የተናገረው የትንቢት ቃል ነው። ነቢዩ ኢሳይያስ ከእግዚአብሔር አግኝቶ ሕፃን ተወልዶልናልና አለ። እዛ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ ነው አለ። ከስሞች ሁሉ የሚበልጥ ስም ነው። ሕያው ዘላለማዊ የሆነ ስም ነው። አሸናፊ ድል አድራጊ የሆነ ስም ነው።
አዳኝ መድኃኒት የሆነ ስም ነው። ስሙም ድንቅ አለ፣ መካር አለ፣ ኤልሻዳይ ከሃሌ ኮሎ ሁሉን ቻይ አምላክ ነው። አስተውሉ። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለና ቀጥሎ እንዲህ አለ፣ የእግዚአብሔር ቅናት ይሄንን ያደርጋል። የእግዚአብሔር ቅናት ይሄንን ያደርጋል። ምን አደረገ የእግዚአብሔር ቅናት? ጅራፍ አንስቶ በጎቹና በሬዎቹን እየገረፈ ማስወጣት ብቻ መሰላችሁ? ገበያቸውን መፍታት ብቻ መሰላችሁ? የእግዚአብሔር ቅናት ምን አደረገ? የእግዚአብሔር ቅናትማ ቤተ መቅደስ የኛን አካል አጸዳው፣ አነጻው። ልክ ቤተ መቅደሱ ያን ጊዜ የሌቦች ዋሻ፣ የወንበዴዎች ጋሻ ሆኖ እንደነበረ መቅደስ አካላችን የኛ ሰውነትም አጋንንት ኃጢአትን፣ መርገምን፣ ሞትን፣ ፍዳን፣ ኩነኔን የሚሸጡበት የሚሸቅጡበት የሚነግዱበት ንግድ ቤት ሆኖ ነበር። ሌቦቹ ወንበዴዎቹ ዲያብሎስና ሰራዊቱ ናቸው። ሌባው ይለዋል ሰይጣን ዲያብሎስ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም አለ አምላካችን ኢየሱስ ክርስቶስ። እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምሮ እውነት ነው። ዲያብሎስ ሌባ ነው። መጀመሪያ በእባብ ላይ አድሮ የሴቲቱን ልብ ሰረቀ። ከዚያም በኋላ ሴቲቱ ደግሞ የአዳምን ልብ ሰረቀች። አዳምና ልጆቹ ሁሉ በጠላት በዲያብሎስ ልባችን ተሰርቆ ከገነት ተሰርቀን ወደ ሲኦል ተጋዘን። እግዚአብሔር ሁላችንን ከልብ ሌባ ይሰውረን። ሰይጣን ገነት ውስጥ እንኳን ገብቶ የሴቲቱ ልብ ሰርቋል። አዳምና ሔዋንን ከገነት ሰርቆ ወስዷል። ዛሬም ይገባል። እንደ እባብ የሚመቹት ሰዎች ሲያገኝ ይገባል። ከዛ የሰው ልብ ይሰርቃል፣ እያባበለ እያታለለ እየሸነገለ። ሌባው ሊሰርቅ ነው የሚመጣው፣ ሊያርድ ነው የሚመጣው፣ ሊያጠፋ ነው የሚመጣው፣ ሊገድል ነው የሚመጣው አለ። ሁልጊዜ ዓላማ ይሄ ነው። ሌቦቹ አጋንንት ናቸው። በእኛ ሰውነት ሰልጥነው ይኖሩ ነበር፣ ነግሰው ይኖሩ ነበር። እኔ ግን አለ ክርስቶስ ሕይወት እንዲሆንላቸዋል እንዲበዛላቸው መጣ። ቅዱስ ሥጋውን ቆርሶ የሕይወት ምግብ ሊሆን ክቡር ደሙን አፍስሶ የሕይወት መጠጥ ሊሆን መጣ። ለዚህ ነው የመጣው እሱ። የኛም አካል እኮ ቤተ መቅደስ ነው። እንደዚህ ተብሎ እኮ ተጽፎ እስቲ በሉ የእግዚአብሔር በሉ ሕንጻ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር ምንድን ናችሁ? ሕንጻ ናችሁ። ይሄ አካላችን የእግዚአብሔር ሕንጻ ነው። ሕንጻ ሥላሴ እግዚአብሔር በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን የሱ የእጁ ስራዎች ነን ወገኖች። እንዲያውም ከሕንጻ ቤተ መቅደሱ ክብር ይልቅ የኛ ቤተ መቅደስ አካላችን ክብር ይበልጣል። ቀድሞም ቢሆን በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ እያለ ክቡር ዳዊት ዘምሯል በመዝሙር 118 ቁጥር 73 ላይ። ለሁላችንም ማስተዋሉን ይስጠን። የእጆቹ ስራዎች ነን። ሕንጻ ቤተ መቅደሱ ከድንጋይ ከብሎኬት ከአሸዋ ከጠጠር ይሰራል፣ ከሲሚንቶ ይሰራል። የኛ አካልን እሱ በእጆቹን ያበጃጀን በመዳፎቹን የቀረጸን ግሩምና ድንቅ አድርጎ ነው የፈጠረን። በአዲስ ተፈጥሮም እንደገና ፈጠረን፣ እንደገና አነጸን፣ እንደገና ሰራን። እኛም ቤቱ ነን። ግን በእኛ ልብ ሰይጣን ነግሶ ነው። ወንበዴዎቹ እነሱ ናቸው፣ ሌቦቹ እነሱ ናቸው። የአባቴ ቤት የጸሎት ቤት ይባላል አለ። እኛን የፈጠረን ስሙን እንድንቀድስ እንድናወድስ መንግስቱን እንድንወርስ ነበረ። ግን ዲያብሎስና ሰራዊቱ የኃጢአት ንግድ ቤት አድርገውን ነበር፣ የሞት ንግድ ቤት አድርገውን ነበር። የእግዚአብሔር ቅናት ይህንን ያደርጋል።
እግዚአብሔር መቅደስ ለሆነው ለኛ አካል ቀና። የእግዚአብሔር ቅናት ምን አደረገ? አካላዊ ቃል እግዚአብሔር ወልድን ከሰማይ ሰማያት እንዲወርድ አደረገው። ከቅድስተ ቅዱሳን ከድንግል ማርያም እንዲወለድ አደረገው። ወደ ግብፅ በረሃ እንዲሰደድ አደረገው። በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ እንዲጠመቅ አደረገው። 40 ቀን 40 ሌሊት እንዲጾምና እንዲጸልይ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለኛ ልጆቹ እንዲሰጠን አደረገው። የእግዚአብሔር ቅናት የሚያደርግ የእግዚአብሔር ቅናት ምን አደረገ? በቃሉ ትምህርት ሕሙማነ ነፍስን እንዲፈውስ አደረገ። በእጁ ተአምራት ሕሙማነ ሥጋ እንዲፈውስ አደረገ። የእግዚአብሔር ቅናት ይህንን ያደርጋል። ምን አደረገ? በጸሎተ ሐሙስ ምሽት ታልፎ እንዲሰጥ አደረገው። ሥጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠረ እንዲገረፍ አደረገው። በእርሱ ቁስል እኛን ሊፈውስ ነው። የእግዚአብሔር ቅናት ይህንን ያደርጋል። እርቃኑን እንዲውል አደረገው። ለእኛ ጸጋውን ያለብሰው። ሐሞትና ከርቤ መራራውን እንዲቀምስ አደረገው። ለእኛ ጣፋጩን ያጠጣል። የሾህ አክሊል እንዲደፋበት አደረገው። ለእኛ የሕይወትን አክሊል ያቀዳጀን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ችንካሮች እንዲቸነከር አደረገው። እኛን ከችንካር ሊያላቀቀን። የእግዚአብሔር ቅናት ምን ያደርጋል? ራሱን እንዲያዋርድ አደረገው። እኛን ሊያከብረን። መከራ እንዲቀበል አደረገው። እኛን ሊያድነን። ለባህሪው ሞት የማይስማማው አምላክ በሥጋ እንዲሞት አደረገው። የእኛን ሞት ወስዶ የእሱን ሞት ሊሰጠን። የማይሞተው ሞተ በሥጋ ሞትን ይሽረው ዘንድ ሞተ በሥጋ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። የእግዚአብሔር ቅናት ይህንን አደረገ። ጅራፍ አንስቶ ቤተ መቅደሱን ማጥራት ማንጻት ብቻ አይደለም፣ የእሳት ጅራፍ አንስቶ መቅደስ አካላችንን አጸዳው። ዲያብሎስንና ሰራዊቱን ከኛ ልብ አራቀልን። የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወገደ። ሞት ከኛ አለፈ። ፋሲካ ሆነ። መርገም አለፈ። ነውር ተንከባለለ። ቀሳፊው አለፈ። ሌላው እኛ ደግሞ ከሲኦል ወደ ገነት ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ተሻገርን። ማዕዶት ሆነልን። እስቲ በሉ ከኔ ጋር ከሲኦል እጅ በሉ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ይሄ ተፈጸመ። ፋሲካ ተደረገ። መቅደስ አካላችንን አጸዳ። ይሄንን እንደምታደርግ ምን ምልክት ታሳየናለህ? መቅደስ አካሌን አፍርሱ አላቸው አጋንንት። በአይሁድ ላይ አድረው ያሰቅሉታል፣ ያስገድሉታል። ምንም በፈቃዱ ይሞት በግፍ ነው የገደሉት። ስለዚህ ስቀሉኝ፣ ግደሉኝ፣ በሶስተኛው ቀን ምን እለዋለሁ? አነሳዋለሁ አለ። በሶስተኛው ቀን ሞትን ድል አድርጎ ተነሳ። ይሄ ነው ምልክቱ። ይህንም ደቀ መዛሙርት አመኑ። የቤት ቅናት በላኝ በልቶኛል ተብሎ እንደተጻፈ አሰቡ። የእግዚአብሔር ቅናት ይህንን አደረገ። መቅደሱን አካላችን ያጸዳ። የብሉይ ኪዳኑን መስዋዕት ሻረው ነው፣ አሳለፈው ነው። ሌላ መስጠት በጎቹ፣ በሬዎቹ፣ ርግቦቹ በብሉይ ኪዳን ይሰው የነበሩ መስዋዕት ናቸው። ስም ማጤስ፣ ደም ማፍሰስ፣ የእንስሳት መስዋዕት። ይሄ ደግሞ ኃጢአትን ሊያስወግድ አልተቻለውም። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 4 ጀምሮ ይህንን በግልጽ ቃል መዝግቦታል። እንዲህ ብሎ ነው ያነሳው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና አለ። ብዙ እንስሳት ተሰውተው ግን የኃጢአታችንን ስርየት ሊያሰጡን አልተቻላቸው። የተነጠቅነውን ልጅነት አላስመለሱ። የተገፈፍነውን ጸጋ መልሰው አላለበሱ። ከሲኦል ከባርነት ቤት ነፃ አላወጡንም። ከዲያብሎስና ከሰራዊቶች አላዳኑንም። ስለዚህ ሐዲስ መስዋዕት አስፈለገ። ክርስቶስ መስዋዕት ሆኖ ቀረበ።
በጎቹን በሬዎቹን ያስወጣው ርግቦቹን ከዚህ ውሰዱ ማለቱ እንዲህ ነው። በአዲስ ኪዳኑ ቤተ መቅደስ በቤተ ክርስቲያን የእንስሳት መስዋዕት አይሰዋም። ስም እንዳታጤሱ፣ ደም እንዳታፈሱ። አሁን የአዲስ ኪዳኑ መስዋዕት እኔ ነኝ ሲል ነው ክርስቶስ። ነፍስ የተለየው መለኮት የተዋህደው የአምላክ ቅዱስ ሥጋና ክቡር ደም ዕለት ዕለት እየተዘጋጀ በቤተ መቅደሱ ይቀርባልና እንዲህ ብሎ ነው ይህንን ያነሳው ቅዱስ ጳውሎስ እዚሁ ዕብራውያን ምዕራፍ 10 ከቁጥር 9 ጀምሮ ይህንን አንስቶታል። አዎ የኋለኛውን እነሆ ሽሮ የቀደመውን ሽሮ አሁን የአዲስ ኪዳኑን ያቆማል ይላል። ፊተኛውን አሳልፎ የብሉይ ኪዳኑን መስዋዕት አሳልፎ የአዲስ ኪዳኑን መስዋዕት አቆመ። ለምን? የእንስሳቱ መስዋዕት ሊያድነን ሊታደገን ስላልተቻለው። አዎ አንድ ጊዜ ይላል አንድ ጊዜ ሥጋውን መስዋዕት አድርጎ በማቅረብ ኃጢአትን ሊያስወግድ ስለተገለጠ ሁለተኛውን ሊያቆም ፊተኛውን ይሽራል ይላል። ፊተኛውን ሻረ። የአይሁድን ካህናት ስልጣነ ክህነት ሻረ፣ ቅዱሳን ሐዋርያትን ተካ። መስዋዕቱንም አሳለፈ፣ የራሱን መስዋዕት አቆመ። ያንንም መባ አስወገደ፣ አራቀ ከዚያ ከቤተ መቅደስ። ይሄን ማለት ነው የቤት ቅናት በልቶኛል። አሁን ምን እናደርግኛ? ታሪክ ተርከን ብቻ እንዳንል ወደ ራሳችን ሕይወት እንመለሰው። የቤት ቅናት በልቶኛል። በመጀመሪያ እንደ ክቡር ዳዊት ስለ እግዚአብሔር ቤት መቅናት። ክቡር ዳዊት ከዝግባ በተሰራ ቤተ መንግስት እየኖረ የእግዚአብሔር ቃል ኪዳን ታቦት በመጋረጃ በድንኳን ውስጥ ስለነበር ቀና። ዛሬም ወደ ገጠሪቱ ቤተ ክርስቲያን እንሂድ። ምን ይመስላሉ አብያተ ክርስቲያናት? ሊወድቁ ያዘመሙ ናቸው። ጣራቸው ዝናብ የሚያስገባ ነው። ወለላቸው ያፈር ነው። ግድግዳቸው ሸረሪት ያደራበት ነው። አባቶቻችን ካህናቱ የሚለብሱት የአገልግሎት ልብሰ ተክህኖ አጥተው በእናቶች ቀሚስ የሚቀድሱበት ዕጣን የለም፣ ጧፍ የለም፣ ሻማ የለም። አንዳንድ ቦታ ሻማውን ጧፉን አንዴ ተጠቅመው አጥፍተውት እንደገና ሌላው አገልግሎት ቀን ያበሩታል። እኛ በተሸለሙ ቤቶቻችን እንኖራለን። የእግዚአብሔር ቃል ኪዳን ታቦት በሳር ጎጆ ውስጥ አለ፣ ባዘመመ ቤት ውስጥ አለ። ስለዚህ እንደ ክቡር ዳዊት እንቅና። አሁን የምትሰሩ የምታሰሩ አላችሁ። የእግዚአብሔርን ቤተ ክርስቲያን የሚገባ ነው፣ ቀጥሉበት፣ አጽኑት። ይሄን ነገር ግን ከዚህ የራቀን ከተማ ብቻ አይደለም፣ ወደ ገጠር እንውጣ። እውነት ነው ከተማ ያሉት አብያተ ክርስቲያናት ብዙ ሚሊዮን ብር የወጣባቸው ናቸው። ችግር የለም ከተማ ላይ፣ ግን ወደ ገጠር ስንወጣ ችግር የለም። ለእግዚአብሔር ቤት እንቅና። የቤቱ ቅናት ያንገብግበን፣ ያቃጥለን። የቤት ቅናት በልቶኛል ማለት ይሄ ነው። መጀመሪያ እግዚአብሔር አምላካችን በእውነት የተዘጉት አብያተ ክርስቲያናት የሚከፈቱበት፣ የፈረሱት መልሰው የሚታነጹበት ዘመን ያምጣልን። ብዙ አብያተ ክርስቲያናት ተዘግተዋል፣ ብዙዎቹ ፈርሰዋል። የታደሉት እነ ክቡር ዳዊት ስለ ቤቱ ይቀናሉ። እነ ሶሎሞን ቤተ መቅደሱን ይሰራሉ። የታደሉ ናቸው፣ ይቀናሉ፣ ይንገበገባሉ። የኢትዮጵያም ነገስታት እንዲነበሩ ብዙ አብያተ ክርስቲያናት አንጸዋል። ዛሬ ያልታደሉት ደግሞ ያፈርሳሉ፣ ያቃጥላሉ፣ ያወድማሉ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬም የቤቱ ቅናት ያንገብግበን፣ ያቃጥለን። በሰዎችም እየፈረሰ ነው፣ እየተቃጠለ ነው፣ እየወደመ ነው ያለው። ገንዘብ በማጣት አቅም በማጣት ብቻ መሰላቸው እንዴ? ሆነ ብለውም የሚያፈርሷቸው አሉ፣ የሚያወድሟቸው አሉ።
ዛሬ ለዚህ ነው በቅናት ምን ገብገብ የሚገባው ስለ እግዚአብሔር ቤት። የቤት ቅናት በልቶ ሌላው የቤት ቅናት በልቶኛ ንግድ ቤት ስላደረጉት አይደል የቀነ ስለዚህ ያጸዳው። ዛሬ እኮ አንዳንድ ጊዜ የአምልኮት ቤት መሆኑ ቀርቶ የንግድ ቤት እኮ ሆኖ እናየዋለን። በዓላት በመጡ ቁጥር ወራዊም ይሁን ዓመታዊ ክብረ በዓላትም ይሁን ቤተ መቅደሱ በር ላይ አጥሩ ዳርና ውጪ ጥግ ምንድን ነው የሚሰራው? አንዳንዴ ውስጥ ድረስ ይገባል ንግዱ። የንግድ ቤት እኮ ነው የሚመስለው። ገበያ ማዕከል እኮ ነው የሚመስለው። የእግዚአብሔር ቤት እኮ የጸሎት ቤት ነው። ኪዳኑን የምናደርስበት፣ ቅዳሴውን የምንቀድስበት፣ የምናስቀድስበት፣ ሰዓታቱን የምንቆምበት፣ ማህሌቱን የምናደርስበት፣ ዝማሬውን የምንዘምርበት፣ ስላደረገን ነገር የምናመሰግንበት፣ ሊያደርግልን ስለምንፈልገው ነገር የምንለምንበት፣ ደጅ የምንጠናበት ነው። የሰማይ ደጅ ነው። የጸጋው ግምጃ ቤት ነው። ቃለ እግዚአብሔር የሚነገርበት ነው። ስብሐተ እግዚአብሔር የሚፈስበት ነው። ቅዱሳን መላእክት የሚወጡበት የሚወርዱበት ነው። የአምላክ ቅዱስ ሥጋና ክቡር ደም የሚፈተትበት ነው እንጂ የእግዚአብሔር ቤት የንግድ ቤት አይደለም። ይለውጠናል። ሸቀጥ ነው እኮ ንግድ ነው ያለው። ዛሬስ አምላካችን ጅራፉን ቢያነሳ ማን ይተርፋል? ደግሞ እኛ ካልገዛናቸው እነሱ እኮ ኮተቱን ተሸክመው እኮ አይመጡም። ነጋዴዎቹ ገበያ እኮ የሚያደርጉት ገዢ ስላገኙ እኮ ነው። ተባባሪዎቹ እኛ ነን። ልብሱን ዕቃውን ተሸክመው ይመጣሉ። እኛም ደግሞ ልክ ገበያ እንደመጣ ገዝተን እንሄዳለን። የቤት ቅናት በልቶኛል። በዓይነ ሕሊናችን እናስተውል። አሁን እኛ መኖሪያ ቤት ነጋዴዎች ገብተው እንሽጥበት ቢሉ እንፈቅዳለን? እንኳን መኖሪያ ቤታችን ግቢ ውስጥ ቅጥር ውስጥ ቀርቶ በሩ ላይ እንኳን አጥራችን ስር እንዲናረጋለን ምን ቢሉ እኮ እንቃወማለን። እንዴ የኔ ቅጥር ነው የኔ ደጅ ነው ዞር በል ነው ምን ነው። የእግዚአብሔር ቤት ከኛ ቤት ይነስም። ለምን ለቤቱ ማንቀና ድርሻ እኮ አለ። ለምን አንቃተልም? ለምን አንገበገብም? ያንዱ ነው። ሌላው የቤት ቅናት በልቶኛል አለ። በቤተ መቅደሱ በቤተ ክርስቲያን ወገኖቼ ጥርጥር የሚነግዱ ነጋዴዎች፣ ክህደት የሚነግዱ፣ የሐሰት ትምህርት የሚነግዱ መናፍቃን አሉ። እኛን ተመሳስለው ገብተው የኛን ቆብ አጥልቀው የኛን ካባ ደርበው የኛን ጥምጥም ጠምጥመው በእኛ ቋንቋ እየተናገሩ የኛን መስቀል አንገታቸው ላይ አንጠልጥለው እኛ ወደ መሬት ላይ እየቆሙ እኛ መቅደስ ውስጥ እየገቡ የጭቃ ውስጥ እሾሆች ቢጻሳውያን ውሸተኞች ወንድሞች። እስቲ በሉ ከኔ ጋራ በውሸተኞች ወንድሞች በኩል በሉ ፍርሃት ነበረብኝ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 በውሸተኞች ወንድሞች በኩል ምን ነበረብኝ? ፍርሃት ነበረብኝ። ቅዱስ ጳውሎስ እንደሚያነሳ ሌላውን መከራ ችግሩን ዘረዘረ ጻፈና በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። እሱ ይሰበስባል፣ ውሸተኞች ወንድሞች ይበትኑበታል። እሱ ይክባል፣ ውሸተኞች ወንድሞች ይንዱበታል። እሱ ያቀርባል፣ ውሸተኞች ወንድሞች ያርቁበታል። እሱ ያሳምናል፣ ሐሰተኞች መናፍቃን ያስክዱበታል። ዛሬም የእውነተኞቹ የሃይማኖት አባቶች የሊቃውንተ ቤተ ክርስቲያን ፍርሃት፣ ስጋት ውሸተኞች ወንድሞች ናቸው። ሃይማኖትን እናድሳለን ባዮች ቤተ ክርስቲያን ውስጥ ገብተዋል። ዛሬ ከኛ ጋር ተመሳስለው መቼስ ግንባር ላይ አይጻፍም። ካባውም ሰናፊሉም መስቀሉም ቆቡም ጥምጥሙም ገበያ ላይ ይሸጣል። እውነተኞቹን የሃይማኖት አባቶች ከሐሰተኞች ለዩ። እውነተኞቹን መነኮሳት ከሐሰተኞች ለዩ። እውነተኞች ካህናትን ከሐሰተኞች ለዩ። እናጠምቃለን የሚሉ ስልጣነ ክህነት የሌላቸው ጸጋ እግዚአብሔር ያልተሰጣቸው አሉ። ትውልዱን ያደነዘዙ እሺስ የጨነቀው ምን ያገባል የባሰበት ምን ይባላል? በቤተ ክርስቲያን ቅጥር ውስጥ እኮ ነው ዛሬ አጥማቂዎችን ባዮች አንዳንዶቹ ጋኔን ጎታቾች ናቸው።
ይሄ እየተነገረ አይደል? ጥንቆላ፣ ድግምት፣ መተት፣ አስማት የሚነግዱ አሉ አይደል? ተበላሽቷል እኮ ዛሬም ቤቱ በስንት ነገር ተሞልቷል። የቤት ቅናት በልቶኛል። እንደው ዝም ብሎ መከተል አይደለም፣ ማጣራት፣ መመርመር፣ መጠየቅ ያስፈልጋል። ጠርጥር ገንፎም ውስጥ አለ ስንጥር አሉ። ዝም ብሎ ተመቸ ብሎ ዋጧት ማድረግ ነው። የዋህ ቃልን ሁሉ ያምናል ይላል ሰሎሞን። ብልህ ሰው ግን አካሄዱን ይመለከታል ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 15 ላይ። በየዋህነት መነዳት አይደለም፣ ይሄው ንግድ ነው። አንዳንዶች ደግሞ ጎጠኝነት የሚነግዱ ነጋዴዎች አሉ። መለያየት የሚነግዱ ነጋዴዎች አሉ። ጸብን፣ ክርክርን፣ መበላላት፣ መነካከስን፣ ጥላቻን የሚነግዱ ነጋዴዎች አሉ። የአባቴን ቤት የጎጠኝነት ንግድ ቤት አታድርጉት ይላል አምላካቸው። ከአሕዛብ፣ ከአረማውያን፣ ከኢያማንያን እግዚአብሔርን ከማይፈሩ ሰውን ከማያፍሩ ከጨካኞች ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት ከሆነ እንብላ እንጠጣ ነገ እንሞታለን ከሚሉ ገንዘብ ከሚያመልኩ ስልጣን ከሚያመልኩ የራሳቸውን ጥቅም ብቻ ከሚፈልጉ በንጹሃን ደም ከሚታጠቡ ከግፈኞች ጋር ተወዳጅተው ተባብረው ቤተ መቅደስ ውስጥ አስገብተው ይህንን ጎጠኝነት እየነገዱ ያለው ቤተ ክርስቲያንን እንደ ዶሮ ብልት ሊገነጣጥሉ ሊከፋፍሉ የሚፈልጉ እኔ ምን እነግራቸው? የቤተ ክርስቲያን ተልኳ ወንጌል ነው፣ ፍቅር ነው፣ ሰላም ነው። የቤተ ክርስቲያን ዓላማዋ ይሄ ነው። ፍቅር ነው የሚሰበከው በዚህ፣ ሰላም ነው የሚሰበከው በዚህ እንጂ ጥላቻ፣ ጎጠኝነት፣ መለያየት አይደለም የሚሰበከው። ሰው በሰውነቱ ነው የሚከበረው። መጀመሪያ የአዳምና የሔዋን ልጆች ነው። ወረድ ሲል በክርስቶስ አንድ ነን። በተለይኛ ክርስቲያኖች ኢትዮጵያውያን አንድ ነን። በኢትዮጵያዊነት ምን ያባላናል? ምን ያጣላናል? በተለይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንድ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላ መንግሥተ ሰማያትን የምንወርስ ምን ያባላል? ምንድነው የሚያጣላን? ዛሬ ግን ጎጠኝነቱ ቤታችን ውስጥ እየተነገደ ነው። ሰው በሰውነቱ አይደለም የሚከበረው፣ አይደለም ሰው በእውቀቱ በሙያ አይደለም የሚመዘነው። የት ነው የተወለድከው? ቋንቋ ምንድነው ነው የሚታየው? በጣም እኮ መንፈሳዊን አገልግሎት፣ ሰማያዊን አገልግሎት፣ እግዚአብሔርን ለማገልገል እግዚአብሔርን ለማምለክ ገንዘብ እየተጠየቀ ይሄ እኮ ገመናችን አደባባይ ላይ የተገለጠ ነው። ተዋርደናል። ምስጢርንም ያረክሳሉ አለ። ወንበዴዎችም ይገቡባታል ያረክሷትማል ይላል ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 22። ዛሬም ወንበዴዎች ገብተዋል። ምስጢሩን እያረከሱት ነው፣ እያበላሹት ነው። ለእነኚህ ለክፉዎች እግዚአብሔር ልብ ይስጣቸው። በጣም ፈታኝ ነው፣ አስቸጋሪ ነው። ዛሬም እግዚአብሔር ስለተሸከመ ነው፣ ስለታገሰ ነው። ትዝ ይላችኋል ክርስቶስ ቤተ መቅደሱን ያጸዳው በ30 ዓመቱ ነው። የ40 ቀን ሕፃንም እኮ ነው ገብቷል። ዝም ነው ያለው። የ12 ዓመት ሕፃን ልጅ በነበረም ጊዜ እኮ ገብቷል። በአይሁድ መካከል ቁጭ ብሎ ሲጠይቃቸው መልስ ሲመልስላቸው ነበር። ዝም አለ። አሁንም እኮ ዝም ስላለ እኮ ስለታገሰን እኮ የአይሁድ ካህናትን ጸሐፍት ፈሪሳውያን ዝም አለ። ባለስልጣናቱን ዝም አለ። ዛሬም ዝም አለ። አይቶ እንዳላየ ዝም አለ። ሰምቶ እንዳልሰማ ዝም አለ። ለምን? ትዕግስት የባህሩ ስለሆነ ማንም እንዳይጠፋ ወዶ ሁላችን እንድንድን ንስሐ እንድንገባ በዚህ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ጀምሮ ተመዝግቧል። ሊመጣ ያለው ይመጣል አይዘገይም፣ ግን ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ንስሐ እንድንገባ
የእርሱ ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። ወረድ ብሎ ደግሞ ትዕግስቱ እንድንድን መጀመሪያ ዓላማው ለፍርድ ቢነሳ ማን ይድን? ሌላው ከእጁ የሚያመልጥ ሰው ስለሌለ ይታገሳል፣ ይሸከማል። ጊዜውን ጠብቆ ጽዋ ሞልቶ ሲተርፍና ሲፈስ ለበቀል ለፍርድ ይነሳል። ይፈርዳል፣ አምላካችን ይበቀላል። ብቻ ቤተ መቅደሱ ተበላሽቶ እንዳያገኘን እንጠንቀቅ። የመጨረሻ ነገር ነው። ሌላው ቤተ መቅደስ የሚባል የኛ አካል ነው። ምን ይመስላል ሕይወታችን? እስቲ በሉ፣ ማንም በሉ። የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ቢያረክስ ቢያበላሽ እግዚአብሔር እሱን ያፈርሰዋል፣ ፈርዶ ያጠፋዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይሄ ሰውነታችን ቅዱስ ነው። በመንፈስ ቅዱስ ጸጋ ተቀድሷል፣ በቅዱስ ሥጋው ተቀድሷል፣ በክቡር ደሙ ከብሯል፣ በመስቀሉ ለሱ ክብር ተለይቷል። የቃሉ ማደሪያዎች ነን። የምስጋና ቤት ነው መሆን ያለብን። የጸሎት ቤት፣ የዝማሬ ቤት ነው መሆን ያለብን። የክፉ ሐሳብ ቤት፣ የተንኮል ቤት፣ የቂም የበቀል ቤት መሆን የለብንም። የጥላቻ ቤት መሆን የለብንም። የዝሙት ቤት መሆን የለብንም። የሱስ ቤት መሆን የለብንም። ምን ይመስላል መቅደስ አካላችን? ተበላሽቷል እኮ። የአንዳንዶቻችን ሕይወት ዛሬም አጋንንት ኃጢአት ይነግዱበታል፣ ይሸቅጡበታል፣ ይለውጡበታል። እባካችሁ መንፈሳዊ ቤት ሆነን እንሰራ። ወኮኑ ታቦተ መንፈሳዊ ነው። መንፈሳዊ ማደሪያ ሆኑ፣ መንፈሳዊ ቤት ሆኑ። መንፈሳዊ ቤት ሆናችሁ ተሰሩ ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ። እስቲ በሉ መንፈሳዊ ቤት በሉ ለመሆን ተሰሩ። እግዚአብሔር አምላካችን መንፈሳዊ ቤት አድርጎ ይስራል። የትህትና ቤት፣ የይቅርታ ቤት፣ የትዕግስት ቤት፣ የፍቅር ቤት፣ የየዋህነት የደግነት ቤት አድርጎ ይስራል። ፈርሰናል። የቤት ቅናት በልቶኛል። ስለ አካላችን ስለ ሰውነታችን እንቅና። ዲያብሎስና ሰራዊቱ አይጫወቱብን። ደግሞ የፈረሱ በጥርጥር በክህደት በአምልኮተ ጣዖት በኃጢአት በበደል በርኩሰት የአጋንንት መጫወቻ ያልሆኑት ወገኖቻችን እንቅናላቸው። ሕንፃ ሥላሴ ናቸው፣ አንፍረድባቸው። እሰይ እሰይ አንላቸው። እግዚአብሔር እነሱን መልሶ ይስራቸው። እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9። እግዚአብሔር አምላካችን ዛሬም የሁላችንን መቅደስ አካል መልሶ በመንፈሳዊ ሕይወት ይስራልን። የሁላችንን መጨረሻችንን በቸርነቱ ያሳምርልን። አንድ ነገር ጠቁሜያችሁ አልፋለሁ። ብዙ አልናገርም፣ ብዙ አባታችን ስላሉ ያው የሁላችን ግዴታ ስለሆነ መጠቆም ብቻ ነው።